ሰላም ውድ የንጋት ቢዩቲ ቤተሰቦች እንዴት ናችሁ? ከሁሉ በላይ የሆነውን ፍቅር እግዚአብሔር አምላክ ለሁላችን ያድለን። ዛሬ ቆንጆ የሆነ ጸጉራችንን በጣም የሚያበዛልን የሚያረዝምልን፣ እንደዚሁ መበጣጠስን መርገፍን የሚቀንስልን ቆንጆ የሆነ የጸጉር ውሃ በቤታችን እናዘጋጃለን ማለት ነው። የሚያስፈልገን ግብአቶች አንደኛ አብሽ ነው። አብሽ 2 የሻይ ማንኪያ አድርጌያለሁኝ። ሌላው ምንድነው? ቅርንፉድ 1 የሻይ ማንኪያ፣ እንደዚሁም ጥቁር አዝሙድ 1 የሻይ ማንኪያ። እነዚህን አንድ ላይ አድርጌ በ2 ኩባያ ውሃ ለአንድ ቀን ዘፍዝፌ አሳድረዋለሁ ማለት ነው። እኔ አልቀቀልኩትም። በዚህኛው መንገድ ደግሞ በጣም የተሻለ ውጤት አግኝቼበታለሁኝ። እኛው ቢሰዎቼ እኔ ተጠቅሜው በጣም ብዙ ለውጥ ያገኘሁበትን ነገሮች ነው ለእናንተ እያቀረብኩላችሁ ያለሁት። እንደምታዩት 2 ኩባያ ውሃ አድርጌያለሁ ማለት ነው። ይሄንን ለአንድ ቀን አሳድረዋለሁኝ በደንብ ውህዶቹ ከውሃው ጋር እንዲገናኝልኝ ማለት ነው። አማስዬ በደንብ መክደን በሚል ክዳን ከርንዬ አስቀምጠዋለሁ። ይሄ ውሃ ለጸጉራችን በጣም የሚገርም የማይታመን ለውጥ የምታገኙበት ነው። በተለይ ለእንደኔ አይነት ደረቅ ጸጉር ላላቸው በጣም ይስማማል። መበጣጠስን መርገፍን በጣም ይቀነሰልኝ። እንደዚሁም በጣም ለእድገት ፈጣን እድገት ለውጥ የምታዩበት ነገር ነው። ሞክሩት። አንደኛው ቀን ይሄንን ይመስላል። ይሄንን ውሃዬን አሁን ወደ ስፕሬ መርጫው ወደሚመቸኝ እቃ ላይ ቀይረዋለሁ። ወደ ስፕሬያችሁ ታርጉታላችሁ በማጥለያ። ከዛ እየተረፋችሁን ደግሞ በሃይላንድ ወይ ደግሞ በራሱ ግጣም አጥልላችሁ ፍሪጅ አስቀምጣችሁ ለ15 ቀን መጠቀም ትችላላችሁ። ምንም አይነት ችግር ሆነ ምንም አይነት ለውጥ የለውም ማለት ነው። ይሄንን እኔ በሳምንት 3 ጊዜ እጠቀማለሁኝ። ለምሳሌ ሰኞ፣ ሮብና ቅዳሜ ማለት ነው። እነዚህን ቀናቶች ሁሌ ጸጉሬ ላይ ስፕሬ ያደርግና ፈሳሽ ቅባት እየተቀባሁኝ ጸጉሬን እንከባከባለሁ። ለልጆችም ለአዋቂም ለሁሉም ይሆናል። ነገር ግን ለልጆች ከመጠቀማችሁ በፊት ሁልጊዜም ቼክአፕ ማድረግ አለባችሁ። አለርጂ ሊሆንባቸው ስለሚችል ቆዳቸው የጆሮአቸው ኋላ አካባቢ ትንሽዬ ረጅታችሁ ተጠብቁትና ማሳከክ ወይም ደግሞ ማቃጠል ከሌለ ታረጉላችኋላችሁ ማለት ነው። እና ይሄ ውህድ በጣም ጸጉርን ለመመለስ ለማደስ በጣም ነው የሚጠቅማችሁ። ቤተሰቦቼ ሞክሩት። ይሄው እንደምታዩት በጣም ለውጥ አግኝቼበታለሁ። በጣም የሚረዘሙ ጸጉሬ ብዛት አለው እና የሻይን ሁላ የማረግ ባህሪ ያለውና በጣም ቆንጆ ነው። እና ሁላችሁም ቤተሰቦች ይሄንን ውህድ ሞክራችሁ ልጆቻችሁንም ለራሳችሁም ጸጉራችሁን ተንከባከቡበት። በውጤቱ በጣም ነው የምትገረሙት። እና ቤተሰቦች ይሄን ከወደዳችሁት ከጠቀማችሁ ላይክ፣ ሰብስክራይብ እንደዚሁም ለሌሎች እንዲደርስ ሼር እያደረጋችሁ አበረታቱኝ። አዳዲስ ቪዲዮዎችን ደግሞ ራሴ ላይ ሞክሬ ለውጥ ያገኘሁባቸውን ቪዲዮዎች ሁልጊዜም ለመልቀቅ እሞክራለሁ ማለት ነው። እና በጣም አሪፍ ነው። ሞክሩት። በሳምንት 3 ከቻላችሁ በየቀኑ መጠቀም ይቻላል። በሳምንት 3 ግን በቂ ነው፣ እንደ ጸጉራችሁ ሁኔታ ማለት ነው። እንደኔ አይነት ደረቅ ጸጉር ያለው ሰው ግን በሳምንት 3 ይበቃዋል ማለት ነው። ይሄንን አርጌ ማሳጅ በደንብ ካደረኩት በኋላ ቅባት ድጋሚ ቀባዋለሁ እንዳይደርቅ ማለት ነው። ድርቀት እንዳያመጣባችሁ መልሳችሁ ግዴታ ውሃችሁን ከተጠቀማችሁ በኋላ ቅባት መቀባት አለባችሁ። እንደዚህ ያረገን ጸጉራችንን መንከባከብ ነው ቤተሰቦቼ። በተረፈ በጣም ወዳችኋለሁ። ሁልጊዜም አብራችሁኝ ስለሆናችሁ ለምታበረታቱኝ ላይክ፣ ኮሜንት፣ ሼር ያረጋችሁ ከጎኔ ስለሆናችሁ እግዚአብሔር ያክብርልኝ። እንድሰራላችሁ የምፈልጉት ነገር ካለ ደግሞ በኮሜንት ሴክሽን ላይ አሳውቁኝ እና በቀጣይ በአዳዲስ ቪዲዮ እስከምንገናኝ መልካም ሳምንት ይሁንላችሁ። ደህና ቆዩኝ። ቻው።